فلما قضى موسى الأجل እና ነብዩላህ ሙሳ አለይሂ ሰላም ያንን የገቡበትን ኮንትራት የተስማሙበትን የጊዜ ገደብ አሟሉት ማለት ነው። እና የትኛውን ጊዜ ነው ያሟሉት በሚለው ግልጽ አልተነገረም። ግን አብዱላህ ኢብኑ አባስ ሐብሩል ኡማ ሙተርጅሙል ቁርአን ተጠይቀው አልአክመል ብለው መልሰዋል ማለት ነው። ያው ከፍተኛውን ጣራ ነው የሞሉት አስሩን። ምክንያቱም ክብር ያለው ሰው አንድ ጊዜ ቃሉ የነካውን ማጉደል አይፈልግም ማለት ነው። ሰውየው ደግሞ እንዳሉት ተተጅዱኒ ኢንሻአላህ ሚነ ሷሊሂን ደግ ሰው ነበሩ። እንዳባት ሆነው አንድ ቀን ቅር ሳያሰኙት ነው የኖሩትና በደስታ ሞሉላቸው 10 አመት። እና ተግብጽ ሲወጡ እድሜያቸው 30 አመት ነበረ። ልክ 10 አመት ሲጨመር 40 ሞላ ማለት ነው። 40 ሲሞላ የነብይነት መላኪያ ገደብ ናት ያቺ። እና ثم جئت على قدر يا موسى ይላል። ያው በእቅዳችን መሰረት 40 ሲሞላ ስራን ትጀምራለህ ተብለ ነበር። ዛሬ ተመቻችቷል በቃ ተልከሃል የተባሉት ያቺ ሞልታ ነው ማለት ነው። ተዚህ እስቲንባጥ አደረጉ አብዱላህ ኢብኑ አባስ ማለት ነው። فلما قضى موسى الأجل እና ሙሳ ያንን ከሰውየው ጋር የተስማሙበትን ጊዜ ገደብ በሚሞሉበት ጊዜ ወሳረ ቢአህሊ ተመራርቀው ያው ሽማግሌውን በደስታ መርቆ ብዙ በጎችም ሽልማት ሰጥቷቸው በቃ ይቅናህ ብሎ ሊሸኛቸው ነው ማለት ነው። እሳቸው ደግሞ ያው በተሰቦቻቸው ወላጆቻቸው እናታቸው ወንድም እህቶቻቸው ግብጽ ሀገር ነው ያሉት። አባታቸው እንደሌለ ነው ቀደም ነው ሞተው። እና አሁን በአዲ ሰው መስረው ዝም ብለው በስጉር ገብተው በዛ ጊዜ ጀዋዝ ምን የለምና ከላ የለም በቀላሉ ይገባል። ያው ገብቼ በተሰቦችን አይቼ መኖርም ከተቻለ አዲ ሁኜ ኖራለሁኝ ካልሆነም ደግሞ እስቲ በተሰቦችን እንኳን አይቼ ባለቤቴንም እዛው አስተዋውቄ እመጣለሁ በሚል ነው የተነሱት እንጂ ግብጽ ሀገር ሄደው እንደዛ አይነት ስራ እንደሚያገኙ አያውቁም ነበር ማለት ነው። ከሽማግሌው ጋር ተመራርቀው ስንቃቸውን አዘጋጅተው በጎችም ሰጥተዋቸው እሳቸው ሞግ ደርሷቸው የበግረኛ ቀጥረው እንደገና ታሽከርነት ወደ እንትነት ተዋውጠው ባለቤታቸውን አስከትለው ወደ ሀገራቸው ጉዞ ሊጀምሩ ነው ማለት ነው። ከዛ በኋላ ወሳረ ቢአህሊ ባለቤታቸውንና ንብረታቸውን አስከትለው ወደ ግብጽ ሀገር ሲያመሩ ድንገት መንገድ ላይ መሸባቸው። በሚመሽባቸው ጊዜ መንገዱ ጠፋ። እንደገና ክረምት ነበረ። ዶፍ ዝናብ ይወርድ ጀመር። ታጣይ መሬቱን ጎርፍ ይጠራርገዋል። ውጥንቅጣቸው ወጣ ማለት ነው። ሚዙት የሚጨብጥ ጠፋ። እሳት ለማን እንደማለት አስቴ የሚባል ነገር አለ። እንጨቱን በእንጨት አጋይቶ እሳት ያወጣሉ። ያን ለማድረግ ሲፈልጉ ሁሉም ነገር ስለራሰ እሳቱም እምቢ አለ። ምን ይብቃይ ብለው ሲጨነቁ ባሻጋራቸው የሆነ ብርሃን እየተወለበለበ ያው ነው ማለት ነው። አነሰ ሚን ጃኒቢ ጡሪ ናራ በጡር ተራራ ስር በቀኝ በኩል በጡር ተራራ በቀኝ በኩል የሆነ ደማቅ የሆነ እሳት እየተወለበለበ ሲነድ ያሉ ባሻጋሪ ማለት ነው። አነሰ ማለት ራአ አብሶራ ማለት ነው። ከሩቅ እንግዲህ ጨለማ በሚሆንበት ጊዜ ትንሽ እሳትም ተርቀት ትታያለች። ያቺ እሳት እየተወለበለበች ሲያዩ እዛውን ብርድ ይዟቸዋል፣ ጨለማ ወሯቸዋል፣ ተጨንቀዋል። ሴትዮዋ ደግሞ ምጥ ጀመራት ይባላል። እዛው ለታይነ ሙሲባ ነው እንግዲህ ሱብሃንአላህ። በዛው ሁኔታ ላይ ያሉ ባሻጋሪያቸው እሳት ደማቅ የሆነ ብርሃን ነገር ሲውለበለብ ሲያዩ ያው ኃላፊነታቸውን ለመወጣት ተዛማዶ እየወደቁ እየተነሳው ሂጀ እሳት በችቦ ለብኩሽ መምጣት አለብኝ ብለው ተነሱ ማለት ነው። ቃለ ለአህሊሂ ለባለቤታቸውና ለዛ ለአገልጋያቸው እምኩቱ ሁና አሏቸው። እናንተ አሁን ጨለማው የሚያንቀሳቅስ አልሆነም። ምናልባት ፊት ለፊት አንድ ነገር ይገጨናል ወይ ጉድጓድ እንገባና አደጋ ላይ እንጋለጣለን። እዛ ተዝቻ አትንቀሳቀሱ። እኔ ግን ያው አቅጣጫውን ምልክት አድርጌ እያዳበስኩም ቢሆን እዛ ማዶ እሳቱ ቦታ መሄድና ከሳቱ በችቦ ሳተኩሽ ማምጣት አለብኝ ብለው እነሱን አስቀምጠው እሳቸው ወደ እሳቱ አመሩ። ኢኒ አነስቱ ናራ አብሶርቱ ናራን ማለት ነው። እሳት አይቻለሁ ባሻጋሪ ለዓሊ አቲኩም ሚንሃ ቢኸበሪን እዛ እሳቱ አጠገብ ለመድረስ ከቻልኩኝ መቼም እሳት የሚነደው ሰው አለበት ቦታ ነውና እዛ መንገዱ ወዴት እንደሆነ የሚጠቁመኝ ሰው የሚያመላክተኝ ሰው ላገኝ ይችላለሁኝ። አውጀድወት ሚነናር እንደገና ደግሞ ከሳቱ በችቦ ለቁሼ አመጣላችሁና
ለአለኩም ተስጦሩን ያን እሳት አቀጣጥለን ብርዳችሁን ትወጣላችሁ ትሞቃላችሁ እስከዛው ተዝ ቦታ አትንቀሳቀሱ ብለው ባለቤታቸውና ሰራተኛቸውን እዛ አስቀምጠው እሳቸው ወደ እሳቱ ቦታ አመሩ ማለት ነው ፈለማ አታሃ እዛች እሳት መስላ እየተለበለበች የምትታየው ብርሃናማ ቦታ ላይ ሲደርሱ ቀረብ ብለው ሲያዩ ለምለም ዛፍ ነው ለምለም ዛፍ አንድም ደረቅ ቅርንጫፍ የለውም እሳት የሚያቃጥለው ነገር ልክ እንደ ኤሌክትሪክ ዛፉ ለምለሙ ዛፍ ነው ብርሃኑ የሚንጸባረቀው ማለት ነው እና ግራ ገባቸው ዛፉ አይቃጠል ብርሃኑ ደግሞ የተለየ የፀሐይ ጨረር ነው የሚመስለው በጣም ደማቅ ነው ያን ነገር አንጋጠው ማስተዋል ጀመሩ በዛ ሁኔታ ላይ ያሉ ኑዲየ ሚን ሻጢል ዋዲ አልአይመኒ በጧ ሸለቆ ዳርቻ ላይ ፊል ቡቃአቲል ሙባረካ በተባረከችው አካባቢ ላይ ሜዳማ ቦታ ናት ደረባዳ ቦታ ናት ከጎራ ስር እዛች ላይ እንግዲህ ትልቅ ዛፍ ናት ያቺ ዛፍ ለምለም ናት ልክ ኑሩ ይንጸባረቃል በላዋ ላይ ማለት ነው እዛ አይናቸውን ሰክተው ዛፉ ላይ ምንድነው የሚቃጠለው እያሉ ያስተዋሉ እያሉ ታጠገባቸው ደግሞ የሆነ ደማቅ ድምጽ ወጣ ማለት ነው ምን የሚል ያ ሙሳ ሆይ ብሎ ይጠራቸዋል እዛ በጨለማ ቀርቶ እሳቸው ሙሳ ይሆኑ ማን ይሆኑ የአካባቢ ሰው አያቃቸውም ማን ነው የሚጠራኝ ግራ ገባቸው እና አጋንንት እየተጫወተብኝ ሰይጣን እየለከፈኝ ነው እንዴ አሉ በቁሜ እየቃዠው ነው እንዴ ደነገጡ ኑዲየ ሚን ሻጢል ዋዲ አልአይመኒ ከሸለቆው ዳርቻ ላይ የሆነ ድምጽ ተሰማቸው ጥሪ አስተጋባ ፊል ቡቃአቲል ሙባረካ በተባረከችው ሜዳማ ቦታ ላይ ምን ሸጀረቲ ከዛፏ ስር እንዳሉ ተጠሩ ማለት ነው ምን በሚል ያ ሙሳ አንተ ሙሳ ሆይ ይላል ኢኒ አነ ረቡክ ጌታው ራሱ ማስተዋወቅ ጀመረ ማለት ነው እኔ እዚህ ብርሃን ያሳየው እኮ አነ ኻሊቁከ ወራዚቁከ ረቡል ዓለሚን የዓለማት ባለቤት የሚባለው አላህ ፈጣሪህ ነኝ እዚህ አሁን ይህን ብርሃን አሳይቼም ያመጣው ይላቸዋል ማለት ነው አላህ ረቡል ዓለሚን ኢኒ አነ አላህ ረቡል ዓለሚን በማያሻማ መልኩ ግልጽ አድርጎ በሁለት እስመል ሑስና ራሱን አስተዋወቀ ማለት ነው አንደኛ አላህ አልዓዚም የዓለም ባለቤት መሆኑን ያቃሉ ወትሮውንም ረቡል ዓለሚን ምናልባት ፊራኡንም አነ ረቡኩም ስለሚል ሹብሃ እንዳይመጣባቸው የዓለማት ጌታ ነው የምስር ሀገር ጌታ ሳይሆን የሚጠራ አላቸው ማለት ነው ያኔ ፍርሃት ድንጋጤ እንደገና ተስፋ ተደበላለቀባቸው ስሜት እውነት ረብል ዓለሚን እኔ እንደሰው ቆጥሮ ይጠራኛል ምን ጉር ነው ወይስ ሙሉ ሰይጣን እየተጫወተብኝ አጋንንት ተሰፈረብኝ ማለት ነው በማለት እየተቀበዘበዙ ያዳመጥ ጀመሩ ማለት ነው ከዛ ቀጠለ ዋና አልቀ አሳክ ስለዚህ እኔ የዓለማት ጌታ አንተን ለአንድ ተልኮ መርጫለሁኝና ለዛ ለተላከበት ስራ አሁን እንድትጀምር ፈልጋለሁኝ ያን ስራ ሲጀምር ደግሞ ስራ እንዲሳካ የሚረዱ ነገሮች ያስፈልጉሃልና እሱን ላሰለጥንህ ፈልጋለሁ አላቸው ዘንግ ይዘዋል የሚመረኮዙባትና ለበጎቻቸውም ያው ቅጠል የሚጨፈጭፉባት ስንቃቸውንም የሚያነግቡባት በዛ ውይይት ጀመረ ማለት ነው አልቀ አሳከ በእጅህ ያለችው ወማቲልከ ቢየሚኒከ ይላል ጦሃ ላይ መጀመሪያ ያው እንዲዝናኑ በውይይት መልክ ማለት ነው በእጅህ ያዝከው ምንድነው ሙሴ አላቸው እንደማያውቅ ማለት ነው ቃለ ያ አሳ ያለው ዘንግናት እኮ ዘንግ አታውቅም እንዴ ይልታል ማለት ነው አሁን ልክ አላህ Subhanahu Wa Ta'ala አቅርቦ ስሜታቸው ስጋታቸው እንዲበርድና የጓደኝነት ስሜት እንዲሰማቸው አደረገ ማለት ነው በጃዝካት ምንድናት እቺ ዘንግናት ሲሉ ደግሞ ዘንግን ደግሞ ጥቅሟን አገልግሎታን አያቅም ይሆናል በማለት ማብራሪያ የሚሰጡታል ማለት ነው ፈንደ አሳየ አተወከው አለያ ወአሁሹ ቢሃ ላ ገነሚ አሉ አንተ ታዲያ እንጨት ተሸክመህ ለራስህ ደክሞሃል እንጨት ተሸክመህ ጓዝ ለምን ታበዛለህ ይባል መሰላቸውና ጥቅም እንዳለው ሊያስተዋውቁት ፈለጉ ማለት ነው እና ይሄ እመረኮዝባታለሁ ሶስተኛ እግር ሆና ጉልበት ትሰጠኛለች እንደገና ደግሞ ለበጎች ማልደርስበትን ረዘም ያለ ዛፍ ቅጠል ጨፍጭፌ አወርድላቸውና ይበላሉ እንደገና አውሬ ምናምን ደግሞ ሊያጠቃይ ቢመጣ አከላከልበታለሁ ስንት ጥቅም አላት መሰለህ ይሉታል ማለት ነው ወሊ فيها مآرب اخرى አሐጃት
እቺ ዘንግ የምትባል ነገር እኮ ቀላል ነገር አይደለም ብዙ ጥቅም አላት ብለው ያስረዱታል። አረ እሷ ጥቅምስ ገና ምን አውቀህ ገና ብዙ ያላወቀው ጥቅም አለ ብሎ እሱ ደግሞ ሌላ ስራ ሊሰጣት ነው ማለት ነው። فلما رآها تهتز فألقاها ألقي عصاك ጣላት አላቸው። ጣላት ሲሏቸው በቃ ጥለክዲ ማለት መስሏቸው አዘኑ። እንደሰት ጥቅም ይያላት ይያልኩ የደለም ሌላም ስራ እንዳላት ላሳይህ ነው አላቸው። ጣሏት ፊታቸው ላይ ሲጥሏት በቅጽበት ግልብጥ አለችና ወዳውኑ ያቺ የደረቀች እንጨት እንደዚህ የምትተጣጠብ የምትዘረጋጋ የምትቅነዘነዝ እባብ ሆነች ሙሉ በሙሉ ማለት ነው። አይኗ አፏን ከፍታ ምላሷ እየተቀለበለበ ትቅነዘነዛለች ማለት ነው። ደነገጧ። እንዴት ዛሬ ሳላቀው እባብ ነው ተሸክሜ የኖርኩት ሱብሃንአላህ እግሬ አውጭኝ ፈትለክ ዝምዬ እስተዛሬ ባለማወቅ ነው። አሁን ማጅል ነኝ እንደዚህ የምቆመው እኔ ሊነድፍ አይደል ሌላ ዝም ይበላ ነገር የለ የሚቅነዘነዘው አሉና فلما رأى تهتز በፍጥነት እንግዲህ ስትሯሯጥና ስትቅነዘነዝ ሲያዋት በጣም ደነገጡ ማለት ነው። ከአንሃ ጃኑን ለጋ እባብ ትመስላለች። ደግሞ ወፍራሙ ትልቁ እባብ ሰውነቱ ስለሚከብደው በፍጥነት አይንቀሳቀስም የተግበሰበሰ ነው የሚሄደው። ለጋው እባብ ግን ለማየት እንኳን ታስቸግራለች። ውልብ ብላ ነው በአንድ ጊዜ የምትሄደው ሩጠህም አታመልጣትም። እና ለጋባብ መስላ እየተስለከለከች ሲያጊዜ ወላ ሙድቢረን ሰው ናቸውና የሰው ልጅ በተፈጥሮ የሚፈራው ነገር ከመጣ መሸሽ ያለ ነገር ነው ማለት ነው። ስለዚህ የጀግኖች ሁሉ ጀግና ከመሆናቸው ጋራ ፈራት መጣሳቸውም ላይ ማለት ነው። እግሬ አውጪ ብለው ወዲያው ተፈተለኩ ሽሽት። ወለም ያቂብ ከፍራታቸው ብዛት የተነሳ ዘወር ብዬ ማየት ሰልት ደርስብኛለች ብለው በመፍራት ዘወር ብለው ማየት እንኳን አልቻሉም። ባላ አቅማቸው እግራቸውን አንስተው ሩጫውን ተያያዙት ማለት ነው። ያኔ ያ ሙሳ አላቸው አላህ ሙሳ አቅቢል ወላ ተኸፍ ወዴት ነው የምትሮጠው ያለው ተመለስ አትፍራ አላቸው ማለት ነው። እያሰለጠናቸው ነው እሱ ኢነከ ሚነል አሚኒን ይቺ እባብ እንዳትነድፍ ፈርተህ አይደለም የምትሮጠው አይዞ ምንም አትነካህም አላዘዝኳትም ብያላልኳትም እባብ መሆኗን እንድታያት ብቻ ነው የፈለግኩት። ስለዚህ ምንም የሚያሰጋ ነገር የለምና ሽሽቱን ተውና ቁም እንዳው መለስ ብለ ያዛት አምስካ አላቸው። መልሰው ፈራተባ እያሉ እንደዚህ ሲይዟት ወደ ነበረችበት ወደ ዘንግነቷ ተለወጠች ማለት ነው። ከዛ በኋላ ያው ፊርዓውን ጋር ሲሄዱ ይሄ መረጃ አለ ሆይ በሚባሉ ጊዜ ይሄንን ተሰለጠኑና ተዘጋጁ እዛ ተረጋግተው ይሄን ስራ መስራት እንዲችሉ ነው አላህ ስልጣን እየሰጣቸው ያለው ማለት ነው። እዛ ደግሞ ተጨማሪ ሌላ መረጃ አለ ከተባልክ አንድ ብቻ ከሆነ አንድ ሰው አንድ መሳሪያ በቂ አይደለም። አንድ ጥይት ተኩሰት አበቃ ባዶህን ቀረ ማለት ነው። ስለዚህ ሌላም አለኝ ታልክ ግን ትፈራለህ ማለት ነው። እስሉክ የደከ ፊ ጀይቢክ አላቸው። በተጨማሪ ደግሞ ሌላም የሚያስገራሚ የሆነ ተአምር አሳያለሁ እባቡን ብቻ ሳይሆን አለ። ቀኝ እጅህን በግራ እጅህ ብብት ውስጥ አስገባው አሉ። እንደዚህ አድርጋ አስገባና በመታወጣው ጊዜ ልክ የፀሐይ ጨረር መስሎ እጅህ ይበራል መዳፍህ ተخرج بيضاء እና እጅህ በጣም አይደምቆ የደመቀ ነጭ መብራት ሆኖ ይወጣል። من غير سوء النار እጅህ የየበራ የተንቀለቀለ ከተባለ ምን ማለት ነው? እጅ ተቃጠለ ማለት ነው። ስለዚህ እጅን ደግሞ ሊያቃጥለው ነው እንዳይሉ من غير سوء النار ምንም መጥፎ ነገር ሳያጋጥም ብርሃን ብቻ ያሳያል እጅህ ተቃጥል ያለው ብለው ወደ እንዲያትፈራ አላቸው ማለት ነው። ልክ እንደዛ አስገብተው ሲያወጡት ፀሐይ ሆነ እጃቸው። እንዳውም ፀሐዩ ደከመ ይባላል ከእጃቸው ድምቀት ብዛት የተነሳ የፀሐዩ ብርሃን በጣም አስደንጋጭና አንጸባራቂ የሆነ ብርሃን እና من غير سوء ማለት من غير برس አንድ ሰው እጁን ነጣ ማለት ወይም ለምጥ በሽታ ያዘው ማለት ነው ወይም ተቃጠለ ማለት ነውና እንደዛ እንዳይመስላቸው ምንም አስቀያሚ ነገር ሳይደርስብህ ኖርማል ሆኖ በጤና ማውጅህ ማብራት ታያለህ። ያ ቅድም አመጣዋለህ ያሉት ችቦ የራሳቸው ራሱ እጃቸው ችቦ ሆነ ማለት ነው። ሌላ መብራት አያስፈልገው። በዚህ መልክ እንግዲህ አሰለጣ አዘጋጀና አረጋግቶ ያው ሊልካቸው ነው ማለት ነው።
من غير سوء واضمم اليك جناحك من الرهب በሁለቱም ክስተቶች ስሜታቸው ተነክቷል የባቢቱም ያፋን ከፍታ እየተቀለበለበች የተቀነዘነዘች ወደሳቸው መምጣቷ አሁን ልክ ይመጣባቸዋል ለተነድፋቸው እንደነበረ ማለት ነው ልባቸው እየደለቀ ነው በፍርሃት እንደገና ደግሞ እጃቸው በርቶ የእጅ እውነት ታውን በኋላ እጅ ሊሆን ነው ወይስ ተቃጠለ እያሉ የሁለቱም ስጋት ልባቸው ይደልቃል ማለት ነው በፍርሃት የዛ ጊዜ ምን አለ እጅህን ደረተ ላይ አድርጋላቸው መድኃኒት ሊሰጣቸው ማለት ነው ኢሳፍ መጣ ደግሞ እና አሁን ልብ በድንጋጤ እየደለቀ ነው አይደለም ይሄንን ለማብረድ እጅህን ደረተ ላይ አስቀምጠው አላቸው ወድሙም ኢለይከ ጀናሐከ ማለት ለሰው ልጅ እጁ እንደ ክንፍ ነው እጅህን ደረተ ላይ አስቀምጠው ሚነረህቢ ማለት ነው ልብ ውስጥ ያለውን ፍርሃትና መርበትበት እንዲጠፋልህ እጅህን ደረት ላይ አስቀምጠው ሲል እጃቸው እንዲህ ሲያስቀምጡት ያ በድንጋጤ ይዘል የነበረው ልባቸው ረጋ فذانك برهانان من ربك الى فرعون وملئه فذانك الاياتان እንግዲህ በትርህ እባብ መሆኗን አየህ እሷ ደግሞ አንተን ማትተናኮልህ እጅህም ማብራት እንደሚሆን አወክ እነዚህ ሁለት ወሳኝ ታምሮች ናቸው ፍራውን ጋር ስትሄድ ምን ማስረጃ ደስ ይለህ የምታቀርባቸው እነዚህን ነው አላቸው ማለት ነው እና ኢድሃብ ኢላ ፍርዓውን انه طغى እንዳለው በቃ እነዚህን ሁለት ጥቆችን ያዝና ተዘጋጅተሃል አይደል ለታርገ እንደምትተኩስ አወቅ አይደለም ወደ ፍርዓውን ሄድለታ ካሁን በኋላ ወደሱና አብረውት ወደ አድሉት መሳፍንቶችና መኳንንቶች إنهم كانوا قوما فاسقين ፍርዓውንና አብረውት በዙሪያው ያሉት ባለስልጣናቶች በጣም ደንበር ያለፉ ባለጌዎች አጉራ ዘለሎች ናቸውና እስቲሄድና ከናንተ በላይ ረበል ዓለሚን አለ አደብ ግዙ ብለ ምከራቸው ምናልባት ቢሰሙ በማለት ወደ ፍርዓውን እንዲላኩ አደረጋቸው አላህ Subhanahu Wa Ta'ala ከዛ በኋላ ወዳውኑ ተልኮውን ያው ተቀብለው ሳቸው ማሰብ አላቸው በጣም ጥንቁቅ ናቸው ሙሳ ፍርዓውንን ማንነቱን በሚገባ ስለሚያውቁት እንደዚህ በቀላሉ ምንም ሁለት ሙዕጂዛ ቢሰጣቸው ይሄን በቂ አድርገው አላዩትም ሌላ ተጨማሪ ማጠናከሪያ እንደሚያስፈልጋቸው አውቀው ሐሳብ ያቀርባሉ ከዚህ ቀጥለው ማለት ነው ያንን ሐሳብም አላህ Subhanahu Wa Ta'ala ተቀብሎ እንደሚያጸድቅላቸውና ሙሉ ድጋፍም እንደሚሰጣቸው ካረጋገጠ በኋላ ነው ወደ ግብጽ ሀገር የሚጓዙት ማለት ነው ስለዚህ ሙሳ ያንን ተልኮ ተቀብለው ወደ ግብጽ ሀገር ሊያመሩ ነው ከዛ በኋላስ ምን ያጋጥማቸው ይሆን የሚለውን ወደፊት ኢንሻአላህ በሚቀጥለው እንመለስበታለን የዛሬው ደርስ ላይ ይጠቃለላል ወሰለላሁ ዐለይሂ ወሰለም ዐለ ነብይ ወዐለይሂ ወሰለም። ሰላም አለይኩም ወራህመቱላሂ ወበረካቱሁ።